ሰላም ጤና ይስጥልን አድማጭ ተመልካቾቻችን ግንቦት 26 2018 ዓ.ም ላይ እንገኛለን። አዳዲስ የ24 ሰዓት ዝርዝር መረጃዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሐሳብ አስተያየት ቢኖራችሁ ጥቆማ@gmail.com ላይ ልታደርሱ ትችላላችሁ። እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። በዚህ ሰዓት ከያዝኳቸው መረጃዎች መካከል በኢትዮጵያና ሱዳን ድንበር አቅራቢያ ከሚገኙ ትልልቅ ከተሞች መካከል ምዕራብ ጎንደር ዞን ዋና ከተማ ገንዳ ውሃና አካባቢው ሙሉ በሙሉ መንገዶች እንዲዘጉ ተደርገዋል። ከገንዳ ውሃ መተማ ሱዳን፣ ከገንዳ ውሃ ጎንደር፣ ከገንዳ ውሃ ቋራ፣ ከገንዳ ውሃ አርማጭሆ ሁመራ የሚወስዱ መንገዶች ሙሉ በሙሉ ዝግ ሆነዋል። ከዚህ ጋር በተያያዘ ከአካባቢ የወጡ መረጃዎችን በዝርዝር አደርሳችኋለሁ። ለዚሁም ደግሞ በአርሲ ቀጠና ጀዋር መሐመድ የሰጠውን አስተያየት ጨምሮ የአካባቢ ነዋሪዎች ከፍተኛ ትችት አቅርበዋል። ከዚህ ጋር በተያያዘ አዳዲስ ዝርዝር መረጃዎችን ይዣለሁ። በዚህ ቀጠና ያለው አጠቃላይ እንቅስቃሴ በመንግስት የብልጽግና መዋቅር እንዴት ይመራል ከሚለው ባሻገር ባለፈው መስከረም ወር ጀምሮ በአካባቢው የነበሩ የብልጽግና ባለስልጣናት ሲያስተላልፏቸው የነበሩ መልእክቶች ምንድናቸው የሚለውን ጨምሮ የተለያዩ ዝርዝር መረጃዎችን በአርሲ የክርስቲያኖች ጭፍጨፋ ዙሪያ ይዣለሁ፣ ትሰሙታላችሁ። ከዚህ ባሻገር ዛሬ ሁለተኛ ቀን ያለፈውን ምርጫ በተመለከተ አወዛጋቢ አስቂኝ መረጃዎች እየወጡ ነው የሚገኙት። እነዚህ ምርጫ ነክ መረጃዎች መካከል ፓርቲዎቹ ምርጫውን ውድቅ እያደረጉ ይገኛሉ። እንዲሁም ደግሞ በምርጫው ላይ ያልታዘቡ የውጭ ሀገራትና የውጭ ተቋማት ደግሞ አስተያየት ሰጥተዋል። ይህንን ጨምሮ የተለያዩ አወዛጋቢ አስተያየቶች መጥተዋል። ይህንን በተመለከተ ዝርዝር መረጃ አደርሳችኋለሁ። እንዲሁም ደግሞ አስቂኝ የምርጫ መረጃዎችም አሉ። እነዚህን እየተከታተላችሁ ከመጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ@gmail.com ላይ ልታደርሱ ትችላላችሁ። በድጋሚ በነገራችን ላይ በእነዚህ አጫጭር ደቂቃዎች በርካታ መረጃዎች ናቸው የሚቀርቡት። ስለዚህ አብራችሁ ከቆያችሁ የ24 ሰዓት ዋና ዋና የሀገሪቱ አጠቃላይ ፖለቲካዊ፣ ኢኮኖሚያዊ፣ ወታደራዊ፣ ዲፕሎማሲያዊ እንዲሁም ደግሞ የአፍሪካ ቀንድ መረጃዎችን ታገኛላችሁ። የቻናሉ ቤተሰቡ ናችሁ፣ እየተከታተላችሁ ስለሆነ በእጅጉ አመሰግናለሁ። በቀጥታ ወደ መረጃዎቹ ነው የሚሄደው። እንግዲህ በምልከታ ፕሮግራም የምንመለስበት ፕሮግራም ይኖራል። በሌላ መረጃ ሰዓታችን በምልከታ ፕሮግራም ጽምዶን በተመለከተና ተዛማጅ መረጃዎችን በምልከታ ፕሮግራም ይዤ እመለሳለሁ። አሁን ወደ ዋና ዋና መረጃዎቹ ነው የሚሄደው። ወደ ዋና ዋና መረጃዎች ሲሄድ የኢትዮጵያ ኦርቶዶክስ እምነት ተከታዮች የሆኑ ክርስቲያኖች በአርሲ ቀጠና እየተፈጸመባቸው ያለውን ተከታታይ ጭፍጨፋ በዚህ ዓመት አሁን በምንገኝበት ግንቦት ወር ላይ 9ኛ ወሩን የያዘውን ጭፍጨፋ በተመለከተ የወጡ መረጃዎችን ወደ እናንተ አደርሳለሁ። መረጃዎቹን ባጭሩ ከባሌና ርዕሰ ሀገረ ስብከት የአካባቢው ሀገረ ስብከት መግለጫ አውጥቷል። የሀገረ ስብከቱ በቁጥር 7 ሀገረ ስብከት 180/1831/2018 ቁጥር መሰረት ባወጣው መረጃ መሰረት በባሌና ርዕሰ ሀገረ ስብከት በደረሰው ጥቃት አብያተ ክርስቲያናት መውደማቸውንና ምዕመናን ሕይወት ማለፉን እንደዚሁ መግለጫው ገልጿል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ የባሌና የሶማሌ ክልል አዋሳኝ ሀገረ ስብከት ስር በሚገኙ ወረዳዎች በተፈጸመ ጥቃት የክርስቲያኖች ሕይወት መጥፋቱን፣ ታሪካዊ አብያተ ክርስቲያናትን ጨምሮ በርካታ ንብረቶች ሙሉ በሙሉ መውደማቸውንና የሀገረ ስብከቱ ጽሕፈት ቤት ይህንን መረጃ ይፋ አድርጓል። ሀገረ ስብከቱ ለጠቅላይ ቤተ ክህነት ባስተላለፈው ደብዳቤ ላይ የተመለከተው መረጃ እንደሚያሳየው ግንቦት 25 ቀን 2018 ዓ.ም ጥቃት የተፈጸመው ግንቦት 23 እንደሆነ ትላንትና የተጻፈው ደብዳቤ ይህንን ያሳያል። በተለይ በሌ ተብሎ በሚጠራው ወረዳ ከፍተኛ ውድመት ያደረሰ ጥቃት ተፈጽሟል። የደረሱ ዋና ዋና ጉዳቶች የታሪክ ቅርስ ወድሟል ብለዋል። 101 ዓመታት ዕድሜ ባለጸጋ የሀገረ ቅርስ የሆነ የጠላታ ቅዱስ ገብርኤል ቤተክርስቲያን በታጣቂዎች መውደሙንና ሙሉ በሙሉ በቃጠሎ ቤተክርስቲያኑ እንዳልነበረ መሆኑን፣ የሰዎች ሕይወት ማለፍን በተመለከተ አንድ ቦታ ጠለታ ተብሎ የሚጠራ ቦታ ጠለታ ቅዱስ ገብርኤል ጣቢያ ይኖሩ የነበሩ 9 ኦርቶዶክስ ምዕመናን በአሰቃቂ ሁኔታ ታርደው ስለመገደላቸው፣ የአገልግሎት መስጫ ተቋማት እንደዚሁም የሃይማኖት ተቋማት መውደማቸውን በተመለከተ ኩራቴ መድኃኔዓለም ቤተክርስቲያን ጨምሮ የተለያዩ አብያተ ክርስቲያናትና መንፈሳዊ አገልግሎት ሲሰጡ የነበሩ የእንግዳ መቀበያ ግምጃ ቤቶችና አብያተ ክርስቲያኑን ጨምሮ ምርፋቆቹ እንደዚሁ ውድመት ደርሶባቸዋል። በበሌ ወረዳ በጠላታ፣ ኬሬ፣ ኩራቴ፣ ቢዴ፣ ባሊሊ፣ ቡሬ፣ ቅዱስ ሚካኤል፣ ሰንቆቴ ማርያም፣ ሰማይ፣ አቡነ አረጋዊ፣ አዶናይ፣ ሲዳ፣ ባስካን፣ ኬሬ ሜዳ ተብሎ በሚጠሩ አካባቢዎች የክርስቲያን መኖሪያ ቤቶች ሙሉ በሙሉ በእሳት መውደማቸውን ሀገረ ስብከቱ ለጠቅላይ ቤተ ክህነት ከጻፈው ደብዳቤ ላይ ለመመልከት ተችሏል።
በዚህ እስካሁን ድረስ 280 የሚደርሱ ቤቶች ተቃጥለዋል። በርካታ ሰዎች አካባቢውን ለቀው ተሰደዋል። አሁንም ስጋቱ የቀጠለባቸው አካባቢዎችን በተመለከተ ሀገረ ስብከቱ ደብዳቤ ላይ እንደተገለጸው ሸርካ ወረዳ፣ ሁንጮ፣ ፎሌ፣ ሙላ ወረዳዎች አካባቢ ከፍተኛ ስጋት አለ። የማፈናቀል እንግልት፣ እንዲሁም ደግሞ ማሸበርና ታጣቂዎቹ በአካባቢው እንቅስቃሴ እያደረጉ ከፍተኛ ስጋት ፈጥረዋል ብሏል። ዘላቂ መፍትሄ በሚል ሀገረ ስብከቱ ያቀረበው ደግሞ የሚከተለውን ጥሪ ነው። ቀደም ሲል በሀገረ ስብከቱ በተደጋጋሚ ለሚደርሱ የክርስቲያኖች ግድያና የንብረት ውድመት ዘለቄታ መፍትሄ ለመፈለግ ከሚመለከታቸው የመንግስት የስራ ኃላፊዎች በከፍተኛ የመንግስት ባለስልጣናት ደረጃ ጭምር ውይይቶች ተደርገው የነበረ ቢሆንም አሁንም ችግሩ ሊቆም እንዳልቻለ ደብዳቤው ያመላክታል። በመሆኑም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ከሚመለከተው የመንግስት አካላት ጋር በአስቸኳይ ውይይት በማድረግ ዘላቂ መፍትሄ እንዲሰጥ የገዳማውያን አባቶች ሀገረ ስብከቱን በጸሎት እንዲያስቡ እንዲሁም መንበረ ፓትርያርኩ በአስቸኳይ መመሪያና አቅጣጫ እንዲያስተላልፍ የሀገረ ስብከቱ ጥሪውን አቅርቧል። ይህ በእንዲህ እንዳለ የሀገረ ስብከቱን ደብዳቤና የሀገረ ስብከቱን መግለጫ ተከትሎ በዛሬው ዕለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ ቅዱስ ፓትርያርክ አቡነ ባታዊ የሀዘን መግለጫዎችን እና ጥሪዎችን አስተላልፈዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ አቡነ ማትያስ ቀዳማዊ በአርሲ ሀገረ ስብከት ምዕመናንና በቅድስት ቤተክርስቲያን ላይ የደረሰውን አሰቃቂ ጥቃት በማስመልከት የተሰማቸውን ጥልቅ ሀዘን በመግለጽ የአደጋ ጊዜ ጥሪዎችን አስተላልፈዋል። ከተላለፉ ዋና ዋና መልእክቶችና የደረሱ ጉዳቶች መካከል በአርሲ ሀገረ ስብከት የሚገኙ በርካታ ወረዳዎች የደረሰውን ጥቃት በሚመለከት ጉዳዮቹን እንዲህ አንስተዋል። በአሶሳ፣ በአሰኮ፣ በሸርካ፣ ሆንቆሌ፣ ዋቢ፣ በሙኔሳ ወረዳዎች በርካታ ምዕመናን በግፍ መገደላቸው የወገኖች ደም እየፈሰሰ እንደሆነ አቡነ ማትያስ ገልጸዋል። በርካቶቹ መፈናቀላቸውንም እንደዚሁ አሳውቀዋል። የቅዱስ አብያተ ክርስቲያናትና መካናት እንደዚሁ መውደማቸውን እንደዚሁ ፓትርያርኩ አንስተዋል። ለጸጥታ አካላትና ለሕዝብም ጥሪ አቅርበዋል። አቡነ ማትያስ ቅዱስነታቸው ይህ መከራ እያበቃ ሳይሆን እየሰፋ መምጣቱን በአርሲ ምድር በተደጋጋሚ በሚስተዋሉ ግፎች ሁሉ ተመልክተናል። ይሄ እስከመቼ የሚል ቁጭት ጥያቄ መፍጠሩን ገልጸው የሚከተሉትን ጥሪዎች አስተላልፈዋል። አንደኛ፣ ለጸጥታ አካላትና ለሚመለከታቸው ኃላፊዎች የዜጎች ደህንነት የመጠበቅ አደራ የተጣለባቸው አካላት ታሪክ ከሚጠይቃቸው ባለዕዳነት ይድኑ ዘንድ የጥቃት ሰንሰለቱን በአስቸኳይ እንዲያቆሙ፣ ወንጀለኞችን ለሕግ እንዲያቀርቡ አቡነ ማትያስ ጥሪ አቅርበዋል። ለመላው ኢትዮጵያውያንና ምዕመናን በወንድማማችነት መንፈስ ተጋግዘው የተፈናቀሉ ወገኖችን እንዲደግፉ በጸሎት ከቤተ ክርስቲያን ጎን እንዲቆሙ ጥሪ አቅርበዋል። ዛሬ አቡነ ማትያስ ካስተላለፏቸው ጥሪዎችና የሀዘን መግለጫዎች ላይ የተወሰዱ ዋና ዋና ነጥቦች ናቸው። ይህ በእንዲህ እንዳለ በዚህ አካባቢ እየተፈጸመ ያለውን ግፍና ሰቆቃ በተመለከተ የአማራ ፋኖ ብሔራዊ ንቅናቄም እንደዚሁ መግለጫ አውጥቷል። በመግለጫው ላይ በምስራቅ አርሲ ሀገረ ስብከት ስር በሚገኙ አካባቢዎች በኦርቶዶክስ ላይ የተፈጸመውን ጥቃት በማስመልከት ባወጣው መግለጫ ላይ የደረሱ ጥቃቶችን ከግንቦት 23 ጀምሮ በምስራቅ አርሲ ሀገረ ስብከት በአንድ ወረዳ ብቻ በተለይ ሁሩታ፣ ቶሬት ወረዳዎች አካባቢ ኦርቶዶክሶች መገደላቸውን ንቅናቄው ማረጋገጡን ገልጿል። የ100 ዓመት ዕድሜ ያላቸው የቅዱስ ገብርኤል ቤተክርስቲያንና ሌሎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአካባቢው ተቋማት መውደማቸውን የሐሬ ኡራታ መድኃኔዓለም ቤተክርስቲያንን ጨምሮ እነዚህ መዘረፋቸውና መውደማቸው፣ ተጨማሪ መኖሪያ ቤቶች መቃጠላቸውና ንብረቶችን መውደማቸውን ገልጾ ከ200 በላይ ሰዎች መፈናቀላቸውንና በአሁኑ ሰዓት ሜዳ ላይ ወድቀው ይገኛሉ ሲል ንቅናቄውን ከገለጸ በኋላ የብልጽግና አገዛዝ የሚፈጽመው የዘር ማጥፋት ወንጀል ሲል ፈርጆታል። የኦሮሞ የፖለቲካ ኃይሎችና ተጽዕኖ ፈጣሪ የህዝብ ህልውና ለማስከበር በተግባር እንዲንቀሳቀሱና ዓለም አቀፍ የሰብአዊ መብት ተሟጋቾችና መንግስታትም በአገዛዙ ላይ ዲፕሎማሲያዊ እርምጃ እንዲወስዱ ጥሪ አቅርቧል። ዛሬ ፋኖ ባወጣው መግለጫ ይህ በእንዲህ እንዳለ ከዚህ ጋር በተያያዘ በአካባቢ ያለውን ሁኔታ በተመለከተ የወጡ መረጃዎችን ደግሞ ወደ እናንተ አደርሳለሁ። በአርሲና በባሌ ቀጠናዎች ክርስቲያኖች ጭፍጨፋ መልኩን እየቀያየረ ዛሬ ድረስ ቀጥሏል። ከዚህ ጀርባ እነማን አሉ፣ ምን ጉዳዮች አሉ የሚለውን እንመልከተው። በዚህ ጉዳይ ላይ ከአሁን በፊት የወጡ መረጃዎችም ሆኑ አሁን እየወጡ ያሉ መረጃዎች የሚያሳዩት ይህ ጭፍጨፋ የሚደገፈውና የሚመራው በተቀናጀ በመንግስት መዋቅር ውስጥ ባሉ አካላት እንደሆነ መረጃ ምንጮቹ ዛሬ ይህንን ለኢትዮ ፎከስ አረጋግጠዋል።
እንደተገለጸው በተለይ ምስራቅ አርሲ ዞን የሚገኙ ከዞን አስተዳዳሪ እስከ ዞን ጸጥታ እንዲሁም ደግሞ እስከ ቀበሌና እስከ አካባቢው የሚገኙ የብልጽግና መዋቅር ለዚህ ጭፍጨፋ ሽፋን ይሰጣሉ፣ ድጋፍ ይሰጣሉ፣ እቅድ ያዘጋጃሉ፣ መዋቅራዊ የተቀናጀ ምሬት እያደርጋሉ ነው የተባለው። ይህንን ጥቃት በተመለከተ ከአካባቢ የሚመጡ መረጃዎች የሚያሳዩት በዚህ አካባቢ የሚኖሩ ክርስቲያኖች ትጥቃቸውን እንዲፈቱ ቀደም ብሎ ተደርጓል። ይህ የጭፍጨፋው አንድ እቅድ ነው ብለዋል። በ6 ዙር ነው በተነገራችን ላይ በተደጋጋሚ የአካባቢው ነዋሪዎች በተለይ ይህንን ጥቃት ይከላከላሉ የተባሉ የአካባቢው ክርስቲያኖች ትጥቅ እንዲፈቱ የተደረገው በተቀናጀ መንገድ ነው። 6 ዙር ትጥቅ እንዲፈቱ ከተደረገ በኋላ ትጥቅ መፍታታቸው ሲረጋገጥ ለታጣቂዎቹ ተላልፎ መረጃው ተሰጣቸው። ታጣቂዎቹ ተንቀሳቅሰው ጥቃት በሚከፍቱበት ጊዜ ደግሞ የአካባቢው ሚሊሻ፣ መከላከያ፣ ፌዴራል ፖሊስ እንዳይደርስ የአካባቢው የብልጽግና መዋቅር አካባቢው ላይ መረጃዎች እንዳይወጡ የተጠኑ ሰዓቶችን በካድሬዎች ከለላ የሚደረግላቸው የተዘጋጀ ጊዜና እቅድ እንዲዘጋጅ በማድረግ ጭፍጨፋዎች እየተፈጸሙ ነው። ሃይማኖታዊ መሰረት ያለው የፖለቲካ መዋቅር በአካባቢው እየተሰራ መሆኑንም የመረጃ ምንጮቹ ገልጸዋል። ይህን እንግዲህ በደንብ ልብ ሊባል የሚገባ ጉዳይ ነው። ይህንን የሚሰሩት ደግሞ ከኦሮሚያ ክልል ጸጥታ ቢሮ ከኦሮሚያ ፕሬዝዳንት ቢሮ እስከ ወረዳና ቀበሌ ድረስ ያሉ አካላት ናቸው። ለዚህ ማሳያ ባለፈው መስከረም ወር ላይ በአካባቢ የሚገኙ ባለስልጣናት የአካባቢ ነዋሪዎች እየዞሩ እንዲህ የሚል ንግግር እያደርጉ ነበር። ህዝቡን ሰብስበው በመድረክ ይህን ይናገሩ ነበር። ይሄ እንግዲህ በምን መመዘኛ የአንድ አካባቢ የመንግስት መዋቅር ይህን ሊናገር ይችላል የሚለውም ብዙዎቻችሁ ለመቀበል ልትቸገሩ ትችላላችሁ። እውነታው ግን መሬት ላይ ያለው ይሄ ነው ይላሉ የመረጃ ምንጮቹ። ባለፈው መስከረም ወር ላይ የአካባቢ ባለስልጣናት የአካባቢ ነዋሪዎችን እየዞሩ አንድም ሙስሊም ሆኑ፣ ሁለትም ደግሞ ዋቄ ፈናን ተቀበሉ፣ የኦሮሞ ባህላዊ እምነትን ተቀበሉ፣ ከዛ ውጭ ሆናችሁ በአካባቢው መኖር አትችሉም፣ ሌላ ሃይማኖትም ሊኖር አይችልም የሚል ቅስቀሳ ያደረጉት የአካባቢው የብልጽግና ባለስልጣናት ናቸው። ይህንን ቅስቀሳ ያደረጉ የአካባቢው ባለስልጣናት በአካባቢው የሚኖሩ ክርስቲያኖች ትጥቅ እንዲፈቱ ትጥቃቸውን መፍታታቸውን መረጃዎችን በመመዝገብ የወራት ስራ ሲሰሩ ቆይተው ነው ይሄ ጭፍጨፋ በተከታታይ እየተፈጸመ ያለው። ታጣቂዎቹ በዋናነት አሁን እየተንቀሳቀሱባቸው ያሉ ቀጠናዎችን በተመለከተ ደግሞ ከታጣቂዎቹ ጋር ጥብቅ ቁርኝት ያላቸው የአካባቢ ባለስልጣናት ግድያና ጭፍጨፋዎችን የሚያስፈጽሙባቸው የአርሲ አካባቢዎች ጉና ወረዳ፣ ሸርካ ወረዳ፣ የባሌ ዞን የሚያዋስኑ አካባቢዎች ለምሳሌ እንቆሎና አካባቢው እስከ ጠለታ ድረስ፣ ሸርካ ወረዳ፣ ጋዶ፣ አሰላ ዙሪያ፣ ጥዩ ወረዳ፣ ጎደሬ፣ ሳጉሬ፣ ቀርሳ ተብሎ የሚጠሩ አካባቢዎች በዋናነት እነዚህ ታጣቂዎች በአካባቢው የብልጽግና ባለስልጣናት ድጋፍና ስምሪት ተደርጎላቸው በሚንቀሳቀሱባቸው አካባቢዎች ናቸው። በተለይ እንግዲህ አድማጭ ተመልካቾች ይህንን መረጃ በአካባቢ ወስዳችሁ እንድታረጋግጡ ከዚህ የሚጠሩ ቦታዎችን በደንብ ልትይዙ ይችላላችሁ። እንቆሎ ዋቢ ተብሎ በሚጠራ ቦታ እነዚህ ታጣቂዎች በአካባቢው አስተዳደር ስንቅ፣ ሎጂስቲክ፣ ትጥቅ እየተሟላላቸው ስልጠና ይወስዳሉ። አንዳንድ ጊዜ እነዚህ ታጣቂዎች ከኢትዮጵያ ውጭ እስከ ሞቃዲሾ ድረስ በመሄድ በታችኛው ሸበሌ ድረስ በመሄድ ከአልሸባብና ከተለያዩ አካላት ስልጠና የወታደራዊ ስልጠናና የርዕዮተ ዓለም ስልጠናዎችን እያገኛሉ፣ ይወስዳሉ። በአካባቢው እንዴት እስላማዊ መንግስት መመስረት እንደሚቻል እንዲሁም ደግሞ ከዚህ ጋር በተያያዘ በሌሎች ላይ እንዴት ጥቃት መፈጸም እንደሚቻል ስልጠናዎችን ወስደው ተመልሰዋል። በተደጋጋሚ በስም የተገለጹ አካላት ጭምር ይገኙበታል። ይህ ሲሆን ባለስልጣኖች ደግሞ የእነዚህን ታጣቂዎች ወደ ውጭ ወደ ሞቃዲሾ የታችኛው ሸበሌ ቀጠና ጉዞ ሲያደርጉ ጉዟቸውን በማመቻቸት የጉዞ ወጫቸውን በመሸፈን እንቅስቃሴዎቻቸውን አጠቃላይ ከለላ በመስጠት የአካባቢውን አስተዳደር ይህንን ሚና ተጫውቷል። ይህንን በተመለከተ ይላሉ የመረጃ ምንጮቹ፣ ይህንን በተመለከተ ከወራት በፊት የአሜሪካ ኤምባሲ የደህንነት ስጋቶችንና የሽብርተኝነት ሴል በዚህ ቀጠና አለ በሚል ለኢትዮጵያ ብሔራዊ መረጃና ደህንነት አገልግሎትና ለሚመለከታቸው ባለስልጣናት መረጃውን የሰጠ ቢሆንም የአካባቢው ባለስልጣናት ግን ይህንን ከመፈጸም እስካሁን ወደ ኋላ አላሉም። ይህ እንግዲህ የሚታወቅ ጉዳይ ሆኖ ሳለ በአካባቢ የሚፈጸመው ጭፍጨፋ ግን የአካባቢው መዋቅር ድጋፍ እያለው ነው ብለዋል። አሁን እነዚህ ኃይሎች የአካባቢ የብልጽግና መዋቅር ድጋፍ የተሰጣቸው ጭፍጨፋዎችን ቀጥለዋል። ዛሬም ስጋት ፈጥረዋል። በዚህ ብቻ የሚቆም እንዳልሆነና በዚህ መረጃ የተዘለሉ ግን አዲስ አበባ ውስጥ የሚገኙ የሃይማኖት ተቋማትና የተለያዩ አካላት ድጋፍ የሚሰጡ እንዳሉ የመረጃ ምንጮቹ አብረው ገልጸዋል። እንግዲህ ከጭፍጨፋ ከሚፈጽሙትና የመንግስት መዋቅር ውስጥ ያለውን ቅንጅት የሚያሳይ መረጃ ነው።
ከዚህ ጋር በተያያዘ እንደዚሁ የአካባቢው ነዋሪዎች ጀዋር መሐመድ በፌስቡክ ገጹ ያጋራውንም መልእክት በተመለከተ ጉዳዩን መሬት ላይ ያለውን እኛ ነን የምናውቀው በሚል ቅሬታቸውን በጀዋር መሐመድ የፌስቡክ ገጽ ላይ በተላለፈው መልእክት ላይ ገልጸዋል። ጀዋር መሐመድ በጉዳዩ ላይ የሰጠው አስተያየት እንዳስቀየማቸው ለኢትዮ ፎከስ የገለጹ የአካባቢ የመረጃ ምንጮች ጀዋር መሐመድ ሚስጥሩን ያውቀዋል፣ በአካባቢ ያለውን አጠቃላይ ሁኔታ ያውቀዋል፣ ሁኔታውን ከልጅነት እስከ እውቀት ድረስ ያውቀዋል፣ ምን እየተከናወነ እንደሆነም በደንብ ያውቃል። ዛሬ በፌስቡክ ገጹ ላይ ስንታየው ጥላሁን የተባለ አንድ የአካባቢው ባለስልጣንን ወስዶ የገለጸበት መንገድ እጅግ አስነዋሪ እና የአካባቢውን ሁኔታ የማይወክል ነው ይላሉ የመረጃ ምንጮች። ይህ ሰው በጀዋር መሐመድ የፌስቡክ ገጽ ላይ የተጠራው ሰው በስንታየው ጥላሁን ካለው የዞኑ ካቢኔ በወረዳዎች ካሉ የጸጥታ መዋቅር ውስጥ ክርስቲያን የሆኑት በጣም ጥቂት ናቸው። ከነዚህ ውስጥ ደግሞ ይሄ ሰውዬ ይገኝበታል። ይህንን ሰውዬ በመዋቅር ውስጥ ለማጥቃት ከፍተኛ እንቅስቃሴ እያደረጉ ነው የሚገኙት የአካባቢው የብልጽግና ባለስልጣናት። ይሄ ሰውዬ ታጣቂዎቹ ጋር ግንኙነት ያላቸውን ባለስልጣናት ስለገመገመ ባለፈው ታጣቂ ደጋፊ ባለስልጣናት ላይ እንደዚሁ መረጃዎችን ስላጋለጠ እና እኛ ታጣቂዎቹ ጋር መዋጋት አንፈልግም፣ እዚህ ቢሮ ውስጥ ካሉ አካላት ጋር መዋጋት እንፈልጋለን የሚል ግምገማ ስላቀረበ እነዚህ ባለስልጣናት ቂም ቋጥረውበታል። ይህንን የተገለጸውን ሰውዬ ይሄ ጉዳይ እየታወቀ ጀዋር መሐመድ ካሉት በርካታ ካቢኔና የጸጥታ ባለስልጣናት የዚህን ሰውዬ ስም ጠቅሶ የወሰደው ጉዳዩ ጀዋር መሐመድ ሁሉንም ነገር እያወቀ ጉዳዩን ወደ አንድ ግለሰብ ለመውሰድ የሞከረበት መንገድ ስህተት ነው፣ ይሄ መዋቅራዊ ነው ይላሉ። እንግዲህ ይህንን በተመለከተ እያደረሱት ነው። ከዚህ ጋር በተያያዘ እንግዲህ ተጨማሪ መረጃዎች ሲደርሱ ወደ እናንተ የማደርስ ይሆናል። አሁን ደግሞ ምርጫ ነክና ምርጫን በተመለከተ ከወጡ አስቂ መረጃዎች መካከል እና ቁም ነገር አዘል መረጃዎች መካከል የተወሰኑትን ወደ እናንተ አደርሳለሁ። ትብብር ለኢትዮጵያ አንድነት መግለጫ ሰጥቷል። ምርጫውን በተመለከተ ዛሬ በሰጠው መግለጫ ትብብር ለኢትዮጵያ አንድነት የጨረባ ብሎታል። ምርጫውን የጨረባ ምርጫው ዲሞክራሲን አያዋልድ፣ መፍትሄ አይፈይድ በሚል በወቅታዊ ጉዳይ ላይ መግለጫዎችን አውጥቷል። ወደ ምርጫው የገቡበትን ምክንያትን በተመለከተ የትብብር ለኢትዮጵያ አንድነት ስብስቡ በሀገሪቱ ውስጥ ያሉ ውስብስብ ችግሮች ሊፈቱ የሚችሉበት በንግግር በድርድርና በጥልቅ ውይይት ብቻ መሆኑን በማመንና ያገዛዙ ነውርና ገመና ተጨባጭ ለማጋለጥ ሲባል በተወሰኑ አካባቢዎች ብቻ ተወስኖ ወደ ምርጫ ገብቶ እንደነበር ገልጿል። የምርጫውን ሂደትና ውጤትን በተመለከተም ይህንን በመግለጫው ላይ አካቷል። የምርጫው ሂደት ከቅድመ ምርጫ ጀምሮ እስከ ማግስቱ ድረስ ሲገመገም ከቀድሞው የኢህአዴግ የጥርነፋ ውርስ ባህሪ የጠቅላላ አባዜ ያልተላቀቀ በታሪክ የሚታወቁ የጨረባ ምርጫዎች ያልተለየ መሆኑን አስታውቋል። ሂደቱ ችግሮች ከድጡ ወደ ማጡ ከመውሰድ ባለፈ ዲሞክራሲ እንደማያዋልድና መፍትሄ እንደማይሰጥም ትብብሩ በመግለጫው ገልጿል። ምርጫው ውጤት ምንም ይሁን ምን የትኛውም እጩ በትብብሩ ስም ምክር ቤት እንዳይገባና ቢገባ እንኳ ፍጹም ተቀባይነት እንደሌለው በቁርጠኝነት ገልጿል። ተወዳድረናል፣ የተወዳደርነው አገዛዙን ለማጋለጥ ነው። በዚህ መመዘኛ ግን የአባላቶቻችን ወደ ምክር ቤት እንዳይገቡ የሚል ክልከላ በመግለጫው ላይ አንስቷል። አገዛዙ የህዝብን ድምፅ እስከሚያከብር ድረስ ትግሉን አጠናክሮ እንደሚቀጥልና በቅርቡ ህዝብን ያሳተፈ ሰላማዊ ትግል በማካሄድ የተሟላ መግለጫ እንደሚሰጥም ትብብሩ ገልጿል። ዓለም አቀፍ ማህበረሰቡም ይህንን በተመለከተ የዲፕሎማሲ ኃይሎችና ሚዲያዎች የኢትዮጵያን ጉዳይ በቅርበት እንዲከታተሉና ግፎችን እንዳጋልጡ ጠይቋል። በተጨማሪ አገዛዙ ሸብረክ ብሎ ከፖለቲካ ኃይሎች ጋር እስከሚደራደር ድረስ ምንም አይነት እውቅና መልእክት ከማስተላለፍ ዲፕሎማቶቹ እንዲቆጠቡ ትብብሩ መግለጫ አውጥቷል። ይህንን በተመለከተ ግን ከወጡ መረጃዎች መካከል የአውሮፓ ህብረትና የአውሮፓ ህብረት ተባባሪ የሆኑ አገራት ያወጡት መግለጫ አሁን መነጋገሪያ ከሆኑ ጉዳዮች መካከል ይገኝበታል። ምርጫውን እንግዲህ ቀደም ብለው አንታዘብም ያሉት እነዚህ አካላት አሁን ምርጫውን በተመለከተ መግለጫ እያወጡ ይገኛሉ። ይህ እንግዲህ መነጋገሪያ ከሆኑ ጉዳዮች መካከል አንዱ ነው። ምርጫ አንታዘብም ያለው የአውሮፓ ህብረትና ተባባሪዎቹ አሁን ግን መግለጫ እየሰጡ ነው የሚገኙት። መግለጫው አዎንታዊ፣ ዲፕሎማሲያዊ ለአብይ አህመድ ቀጥታ ድጋፍ የሚያደርግ አስተያየት እንደሆነ ነው ከመግለጫቸው ላይ ለመመልከት እየተቻለው። ይሄ ምጸት ነው ወይስ ደግሞ በኢትዮጵያ ውስጥ ላለው ቀውስና የኢትዮጵያን ህዝብ እያሳለፈ ያለውን የጦርነት ሰቆቃ ድጋፍ መስጠት ነው? የፖለቲካ ቀውስና የእርስ በርስ ሽኩቻና ጦርነትን ድጋፍ መስጠት ነው ወይ ተብሎ ሊጠየቅ ይችላል። አልታዘበውም ባለው ምርጫ ላይ
ምርጫው አዎንታዊ ነበር ብሎ አስተያየት መስጠት በኢትዮጵያ ሕዝብ ቁስል ላይ እንጨት ከመስደድ ተለይቶ አይታይም፣ ወይም ደግሞ በቁስል ላይ አሲድ ከማፍሰስ የተለየ ነገር አይደለም። በኢትዮጵያ ሕዝብ ቁስል ላይ አሲድ እየጨመሩ ነው የሚሉት ታዛቢዎች። በአውሮፓ ህብረት እንግዲህ በኢትዮጵያ የሚገኙ የአውሮፓ ህብረት እና ተባባሪ ልኡካን ሀገራት ምን አሉ የሚለውን እንመልከተው። እነዚህ ሀገራት እና ከሌሎቹ ዓለም አቀፍ ዲፕሎማቲክ ልኡካን ጋር በመሆን ሰኞ ዕለት በኢትዮጵያ የተካሄደው ምርጫ ሰባተኛው ሀገር አቀፍ ጠቅላላ ምርጫ ዙሪያ እንኳን ደስ ያላችሁ የሚል መግለጫ ነው ያወጡት። ህብረቱ የምርጫው ሂደትን በተመለከተ እውቅና እንደሚሰጥና የዲፕሎማቲክ ልኡካን ባወጡት የዚህ የጋራ መግለጫ ላይ አሳውቋል። የተካሄደው ሰባተኛው ሀገር አቀፍ ምርጫ በበጎ ጎን እንደሚቀበለው አውሮፓ ህብረት እና ተባባሪው አባል ሀገራት የገለጹበት መንገድ የብዙዎቹ መነጋገሪያ ሆኗል። እንግዲህ ቀደም ብሎ ህብረቱ ምርጫውን እንደማይታዘብ ገልጾ ነበረ። አሁን ግን በዚህ ጉዳይ ላይ አስተያየት እየሰጠው ከሁሉም ቀድሞ ነው። የአውሮፓ ህብረት ዘንድሮ ምርጫ ላይ በታዛቢነት እንዳልተሳተፈ ይታወቃል። ይህን የአፍሪካ ህብረትና የኢጋድ ተሳትፈዋል። ለነሱ የተሳትፎ ሂደት እውቅና ሰጣለሁ እያለ ነው የሚገኘው። እንግዲህ በቀጣይም ሌሎች ተቋማቶች እና አፍሪካ ህብረትና ኢጋድ የሚያወጧቸውን ሪፖርቶች በጉጉት እየተጠባበቀ እንደሆነ የአውሮፓ ህብረትና ተባባሪ አባል ሀገራት ባወጧቸው መግለጫዎች ገልጸዋል። ይህንን በተመለከተ ህብረቱ በመግለጫው ማጠቃለያ ላይ ምርጫው ዕለት በተለያዩ ምክንያቶች ምርጫ ሳይካሄድባቸው በቀሩ ምርጫ ክልሎች የሚገኙ የህብረተሰብ ክፍሎች በቀጣይ የመምረጥ መብታቸው ተከብሮ ድምፅ የሚሰጡበት እድል ሊመቻችላቸው እንደሚገባ በዚህ ላይ ተስፋ እንዳለው ነው እየገለጸ የሚገኘው። እንግዲህ የአውሮፓ ህብረት አልተሳተፈበትም፣ አልታዘበውም፣ እንዲሁም ደግሞ አልቆጣጠርም፣ አልከታተልም ባለው ምርጫ ላይ የሰጠው አስተያየት መነጋገሪያ ሆኗል። ወደ ሌሎች ምርጫ ነክ አስቂ መረጃዎች ይሄዳለሁ። ከነዚህ መካከል እንግዲህ ዛሬም ድረስ በተለይ በጎንደር ቀጠና ያገኘኋቸው መረጃዎች አደርሳለሁ። ከምርጫው አስገራሚ ዜናዎች መካከል መጀመሪያ በጅማ ዞን ያለውን ላስቀድም። በጅማ ዞን ጎማ 2 ተብሎ የሚጠራው የምርጫ ክልል በሻሻ ማለት ነው የአብይ አህመድ ጋር የተወዳደሩ የኢዜማና የነፃነት ለእኩልነትና ለፍትህ ፓርቲ 00 ድምፅ ነው ያገኙት። ይህ በብዙዎቹ አስተያየት ሰጪዎች መነጋገሪያ ሆኗል። እነዚህ ተመራጮቹ ራሳቸው ለአብይ አህመድ ድምፅ ሰጡ ወይስ ደግሞ እንደሌሎቹ ብልጽግና እንዳስመረጣቸው ፓርቲዎች ወደ ቦታው ሳይሄዱ ምርጫ ወንበሩን ለመቀበል አዲስ አበባ ሆነው እየጠበቁ ነበር ወይ ብለዋል። አማራ ክልል አካባቢ ወደ ምርጫ ቀጠናዎች ሳይሄዱ የምርጫ ውጤቶችን የሚቀበሉ እጩዎች ስላሉ ማለት ነው በሌሎች ፓርቲዎች ከዚህ ጋር አገናኝተው አስተያየት እየሰጡበት ነው የሚገኙት። አብይ አህመድ በቦታው ተገኝቶ ራሱን መርጧል። እነዚህ ተፎካካሪዎች ግን አብይ አህመድ ለእጩነት የቀረቡበት ቦታ ላይ ማንን መርጠው ነው የእነሱ ድምፃቸው 00 የሆነው የሚል አስተያየት ነው የሰጡት። ዘገባው እንግዲህ የዶቼ ቬለ ነው። ሌሎቹ ደግሞ ሌላ መረጃዎች መካከል ደግሞ አንደኛው መረጃ ወደ ደቡብ ጎንደር እብናት የሚወስደን ነው። በዚህ አካባቢ ምርጫ ካርድ በእጃቸው የሚገኙ ሰዎች ምርጫ ካርዱን አምጡ በሚል በሚሊሻ ቤት ለቤት ትላንትና የፍተሻ እየተደረገና ምርጫ ካርዶች እየተሰበሰቡ ነበር የሚል መረጃ ነው። ይሄ ከጎንደር እብናት የወጣ መረጃ ነው። የሚሊሻዎቹ በከተማ ቤት ለቤት እየዞሩ ምርጫ ካርዶችን እየሰበሰቡ እንደነበር የገለጹት የዓይን እማኞች ይህንን ለምን ታደርጋላችሁ ተብለው ሚሊሻዎቹ ሲጠየቁ እናንተ እጃችሁ ላይ ምርጫ ካርድ ካለ ምርጫ አልመረጥንም በሚል ይህን መረጃ ታቀርባላችሁ። ስለዚህ በአስቸኳይ በእጃቸው የሚገኘውን ምርጫ ካርድ ለሚሊሻዎች አስረክቡ በሚል ምርጫ ካርድ እየተሰበሰበ ነው የሚገኘው። ይህም እንግዲህ ከአስገራሚ የምርጫው ኩነቶች መካከል አንዱ ነው። በማዕከላዊ ጎንደር ጭልጋ ወረዳ አይክል አካባቢ ደግሞ አንድ አካባቢው የብልጽግና ባለስልጣን 250 የምርጫ ካርዶችን ይዞ በእጁ ተገኝቷል። ከምርጫ ካለፈ በኋላ ይህን ያክል ካርድ ይዞ የተገኘው የአካባቢው ባለስልጣን ምን ያክል የምርጫ ካርዶች በባለስልጣናት እጅ እንደነበሩ የሚያሳይ ነው። ይሄ እንግዲህ መረጃ ወደ ሌሎች መረጃዎች እቀጥላለሁ። ወደ ሌሎች መረጃዎች ሲሄድ ወደ አለማጣ ከተማ የሚወስደን መረጃ ነው የማስከትለው። በአለማጣ ከተማ ትላንትና የአካባቢው ባለሀብት የሀገር ሽማግሌና ታዋቂና ተጽዕኖ ፈጣሪ በርሄ ትኩዬ የተባለ ሰው መገደሉ ይታወቃል። ይህንን በተመለከተ የአካባቢው የህወሓት ባለስልጣናት ጉዳዩን ወደ ፋኖ እየገፉ ነው የሚገኙት። ይህ እንግዲህ በአካባቢው ህወሓት ቀደም ብሎ ይሰራቸው ከነበሩ አሻጥሮች ፋኖና የአካባቢው ህዝብ እንደዚሁ ወደ ከፋ ግጭት ውስጥ እንዲገቡና የአካባቢው ህዝብ በፋኖም ሆነ በአማራ ጥያቄዎች ጋር ተስፋ እንዲቆርጥ ለማድረግ በርካታ ሸጥሮችን ሰራ የቆየ መሆኑ ይታወቃል። ትላንትና የተፈጸመውን ግድያም ፋኖ ነው የፈጸመው ግድያውን ብሏል። በዚህ በኩል እንግዲህ ከፋኖ በኩል መግለጫ ወይም ደግሞ ማብራሪያ ይጠበቃል። የአለማጣ ከተማ ከንቲባ በህወሓት በኩል ማለት ነው። ያው ከተማው 3 ከንቲባዎች ስላሉት ነው።
በነጌታቸው በኩል የተሾሙ ከንቲባዎች አሉ። በአማራ ክልል የተሾሙ ከንቲባ አለ። አሁን ደግሞ በህወሓት የተሾሙ ከንቲባዎች አሉ። አሁን አክቲቭ ሆነው እየሰሩ ያሉት በህወሓት የተሾሙት ከንቲባ ስለሆኑ የጸጥታ ሪፖርት ተጠይቀው ሲያቀርቡ ስለ ሰውየው ግድያ ይህንን ብለዋል። ከንቲባው ሞገስ ሽፈራው ይባላል። ትላንትና አመሻሹን በስልክ በሰጠው ማብራሪያ ላይ በበርሄ ትኩ የሻረው ገዳዮች 4 የፋኖ አባላት መሆናቸውን አረጋግጠናል የሚል ሪፖርት ነው እያቀረበው። ግንቦት 25 ቀን በትላንትናው ዕለት 4 ሰዓት ላይ በባጃጅ ቤታቸው ወጥተው እንደገደሉትና እንዳመለጡ ሆኖ ፋኖች ናቸው ገዳዮቹ የሚል መረጃ ሪፖርት አቅርቧል። በተጨማሪም ተኩስ ድምፅ ሲሰማ የከተማው የጸጥታ ኃይል እናንተም ትሰራላችሁ ተብሎ ሲጠየቅ እኛ ሙሉ በሙሉ ስልጠና ላይ ስለነበር ልንደርስ አልቻልንም የሚል አሻጥር የተሞላበት የአካባቢውን ማህበረሰብ ከፋኖ ጋር ለመነጠል የታሰበበት ሪፖርት አቅርቧል። ይህንን በተመለከተ ሞገስ ሽፈራው የተባለው ከንቲባ የሰጠው ምላሽ ብዙ የሚታመንበት እንዳልሆነ የመረጃ ምንጮቹ ይገልጻሉ። አክሎም እነዚህን ገዳዮች ፋኖ በቁጥጥር ስር አውሎ አሳልፎ ይሰጠናል የሚል እንደዚሁ ሪፖርት አቅርቧል። ይሄ ጉዳይ በቀላሉ የሚታይ ጉዳይ አይደለም። እንግዲህ ማንነት ጥያቄ ባለባቸው አካባቢዎች ህዝብን ተስፋ ለማስቆረጥ ህዝብ እኛንን አሁንም አማራጭ በሚል የተለያዩ አሻጥሮችን በመስራት የሚደረገው እንቅስቃሴ ማሳያ እንደሆነ ነው የመረጃ ምንጮች እየገለጹ የሚገኙት። ወደ ምዕራብ ጎንደር የሚወስደን መረጃ አደርሳለሁ። ወደ ምዕራብ ጎንደር ስንሄድ በኢትዮጵያና ሱዳን ድንበር አካባቢ የሚገኘው ምዕራብ ጎንደር ዞን መተማ ወረዳ የዞኑ ዋና ከተማ ገንደ ውሃና አካባቢው የትራንስፖርት እንቅስቃሴ ገደብ መጣሉን የመረጃ ምንጮች ገልጸዋል። ትላንትና አመሻሹን የፋኖ ኃይሎች ከገንደ ውሃ ከተማ ሱዳን የሚወስደውን ዋና መንገድ በተለይ ልዩ ስሙ አፍጥጥ ተብሎ በሚጠራ ቦታ መቆጣጠራቸውን ተከትሎ ከትላንትና ምሽት ጀምሮ የባጃጅ እንዲሁም ደግሞ የመደበኛ ተሽከርካሪዎች በአካባቢው እንዳይንቀሳቀሱ ሙሉ በሙሉ በገንደ ውሃና በአካባቢው የትራንስፖርት እንቅስቃሴ እንዲቆም ትዕዛዝ ተሰጥቷል። ማለዳ ጀምሮ የወጡ መረጃዎችም ይህንን ነው የሚያሳዩት። እንደ መረጃ ምንጮቹ ከሆነ በትላንትና መሻሽ የፋኖ ኃይሎች አፍጥጥ ተብሎ የሚጠራው አካባቢን በመቆጣጠር በርካታ ባጃጆችን በማስቆም በአካባቢ ያለው ሁኔታ መቆጣጠራቸውን ተከትሎ ወዲያውኑ ይህንን የሰሙት በገንደ ውሃ ምዕራብ ጎንደር ዞን ዋና ከተማ መቀመጫቸውን ያደረጉ የመከላከያ ኮማንድ ፖስት አዛዦችና የብልጽግና ባለስልጣናትና ተባባሪ የጸጥታ ባለስልጣናት አስቸኳይ የእንቅስቃሴ ገደብ መመሪያ ማስተላለፋቸው ነው የተገለጸው። ትላንትና ምርጫ ውጤቱ ታውቋል። በምርጫው አሸንፈናል ብለው አመሻሹን የተለያዩ ዝግጅቶችና ድግሶች ላይ የነበሩ ባለስልጣናት ገንደ ውሃ ከተማ ውስጥ ፋኖ አፍጥጥ ተብላ የምትጠራውን ቦታ መቆጣጠሩን ተከትሎ ወዲያውኑ ዝግጅትና ድግሱን አቋርጠው ወደ ቤታቸው እንደገቡ የዓይን እማኞች ገልጸዋል። ዛሬ ገንደ ውሃ ከተማ ወደ ጎንደር የሚያስወጣው ዋናው መንገድ፣ ከገንደ ውሃ ወደ ቋራ የሚወስድ መንገድ፣ ከገንደ ውሃ እንዲሁም ወደ አርማጭሆ ሁመራ የሚወስደው መንገድ፣ ከገንደ ውሃ ወደ ሱዳን መተማ የሚወስደውን ዋናውን መንገድ ጨምሮ ወደ ኮሪደር የሚያስወጡ መንገዶች ሙሉ በሙሉ ለትራንስፖርት ዝግ ተደርገዋል። የባጃጅና የመደበኛ ትራንስፖርት እንቅስቃሴ እንዲቆም ተደርጓል። ምን ያክል ጊዜ ይቆያል የሚለው አልታወቀም ያሉት የመረጃ ምንጮቹ አሁን አልፎ አልፎ የመከላከያ ፓትሮሎች መሳሪያዎችን ጠምደው በአካባቢዎቹ ሲንቀሳቀሱ ይታያል። ሌላው ከቦታ ቦታ መንቀሳቀስ በፍጹም አልተቻለም። የከተማዋ ነዋሪዎች የእንቅስቃሴ ገደቡን ተከትሎ አስቸጋሪ ሁኔታ ውስጥ ገብተዋል። ከገንደ ውሃ ወደ መተማ፣ ከገንደ ውሃ ወደ አፍጠት፣ ከገንደ ውሃ ወደ ኮኪት፣ ከገንደ ውሃ ዙሪያ ባሉ ከተሞች የነበረ የባጃጅ እንቅስቃሴ በመቆሙና ተሽከርካሪ በመታገዱ ነዋሪዎቹ ወደ ሆስፒታሎች ጭምር የሚያደርጓቸው ጉዞዎች በእግር እንዲያደርጉ መገደዳቸውን ከአካባቢ የወጡ መረጃዎች ያሳያሉ። ለሰዓት ያሰባሰብኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ